አዲስ አበባ ከተማ ለትውልድ ግንባታ የሚያገለግሉ መሰረተ ልማቶችን በመገንባት ሀገር ተረካቢ ትውልድ ለማፍራት ትኩረት ሰጥታ እየሰራች ትገኛለች። ትምህርት ቤቶች ጤናማና ንቁ ትውልድ ለማፍራትም ለአካል ብቃት እንቅስቃሴና ስፖርት ዘርፍ ትኩረት ሰጥተው እየሰሩ ይገኛሉ። የዚሁ አካል የሆነ 10ኛው ከተማ አቀፍ የመምህራንና የተማሪዎች ስፖርት ሊግ ውድድር የመዝጊያ መርሃ ግብር ተካሂዷል። የትምህርት ቤቶች ስፖርት ሊግ ውድድርን ባህል በማድረግ ጤናማ ንቁና ብቁ ትውልድ እንፈጥራለን በሚል መሪ ሀሳብ ነው የተካሄደው። የውድድሩ መርሃ ግብር ተሳታፊዎችም እንደዚህ አይነት የውድድር መድረኮች የመተዋወቂያ መድረክ ከመሆን ባለፈ ባህልን ለማስተዋወቅ ይረዳናል ሲሉ ተናግረዋል። እኛ ህፃናቶችንም ትልልቆችንም አንድ ላይ ለማገናኘት ህብረትን ለመፍጠር እና ደስ የሚል ድባብ አለው። እንደዚህ አይነት ስብስቦች በጣም ደስ ይላል። የተለያዩ ክፍለ ከተሞች ትምህርት ቤቶች 3 አይነት ትምህርት ቤቶች አሉ። የተለያዩ ትውውቆች ጓደኝነቶችን ልንፈጥር እንችላለንና በጣም ደስ የሚል ነበር። ሰዎች የማይተዋወቁ ይተዋወቃሉ። በዛው ልክ በጉልበትናም በአካባቢም በጥሩ ሁኔታ እየተሳሰሩ ማህበራዊ መስተጋበሩን ያሳድጋል ማለት ነው። ባህልን ራስን ለማወቅ ታሪክን ለማስቀጠል የሚጠቅም እንዲህ ስንዋብ ኢትዮጵያውያን እናምራለን። ባህላችን ማንነታችንን እንዲህ አሸብርቀን መግለጽ ስንችል ታሪካችንን ማስቀጠል ነው። ባህልን ማስተዋወቅ ምናምን ላይ አስተዋጽኦ አለው። አሁን አንዳንድ ልጆች ባህላችንን ስለማያውቁ ባህላችንን ለማወቅ ይረዳናል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ስፖርታዊ ውድድሮቹ በተማሪዎች መካከል ባህላዊ ክዋኔዎች እንዲካሄዱና ተማሪዎች እርስ በርሳቸው እንዲተዋወቁና እንዲጋመዱ በማድረግ ረገድ ከፍተኛ አስተዋጽኦ እንዳለው ገልጸው ለማህበራዊ መስተጋብርም ወሳኝ ነው ብለዋል። ከትውልድ ትውልድ ሊያሻግር የሚችል የመገናኘትን የአብሮነትን የመሰናሰልንና ማህበራዊ ትስስርን የሚያጠናክር ስለሆነ በስፖርት ውድድር ብቻ ይሄ ደግሞ ይዳብራል ብለን አናስብም። ትምህርት ቤቶቻችን ውስጥ ያሉትን የስፖርታዊ ማዘውተሪያ ስፍራዎችን ለተማሪዎቻችን ክፍት አድርገናል። ትምህርት በሌለበት ቀናት እንዲጠቀሙበት፣ እንዲያዘወትሩበት፣ እንዲቆዩ፣ እንዲውሉበት ማድረግ ያስፈልጋል ብለን ክፍት አድርገናል። ለተማሪ ብቻ ሳይሆን ለአካባቢ ወጣቶች፣ ለአካባቢ ማህበረሰብ ክፍት እንዲሆኑ ተደርጓል ማለት ነው። ይሄም በአእምሮና በስነ ልቦና ዝግጁ መሆን ሁለንተናዊ ስብዕናን በማሟላት ሂደት ውስጥ ስፖርታዊ እንቅስቃሴዎች ትምህርት ቤት ውስጥ ማድረግ የተለያዩ ማህበራዊና ትምህርታዊ ክዋኔዎችም ለተማሪዎቻችን አብሮነት ለቀጣይ ደግሞ እንደ ሀገርም ለምናዘጋጃቸው ትውልድ የራሱ የሆነ አስተዋጽኦ አለው ብለን እናስባለን። ስፖርት ኢትዮጵያውያንን ያለምንም ልዩነት የሚያስተሳስር በመሆኑ ተጠናክሮ እንዲቀጥል እንደሚሰሩ የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ናቸው። በአብዛኛው በኮሪደር ልማታችን ላይ እየተሰራ ያለው በትክክልም በተጨባጭም ስፖርት ላይ ህፃናት ላይ ወጣቶች ላይ ተተኪ ምርጥ ስፖርተኞችና የወደፊት የራሳቸውን ታሪክ የሚጽፉ ትውልድ ላይ እየተሰራ ያለበት ሂደት ነውና ያለው ይሄን አጠናክረን በመቀጠል ደግሞ የወደፊት ሀገር ተረካቢው ትውልድ በአመለካከትም በአስተሳሰብም ኢትዮጵያዊነትን ከፍ አድርጎ የሚመለከት እንዲሆን በማድረግ ረገድ ትልልቅ ስራዎች ነው እየተሰሩ ያሉት።